የእግዚአብሔር ስም የተባረከ ይሁን። ዛሬ ከአንድ ከመጽሐፍ ቅዱስ ክፍል እንማማራለን። እግዚአብሔር በነገር ሁሉ ይባርከን፣ በማስተዋል ሁሉ ደግሞም ከዚህ ከምንሰማው ቃል የተነሳ እንደገና ኃይልን እንድናገኝ ብርታትን እንድናገኝ በቃሉ እንደገና እንድንፈወስ የእግዚአብሔር ቃል ይፈውሳል፣ አቅም ጸጋ ይሰጣልና እግዚአብሔር ይሄንን ያድርግልን። የምንማማረው የእግዚአብሔር ቃል ክፍል ከዕብራውያን መልእክት ይሆናል። የዕብራውያን መልእክት ምዕራፍ 7 ቁጥር 11 እስከ 28 እናነብና በዚህ ላይ እግዚአብሔር በረዳን መጠን ማብራሪያዎች ለመስማት እንሞክራለን። የዕብራውያን መልእክት ምዕራፍ 7 ቁጥር 11 እስከ 28 እንዲህ ተብሎ ተጽፏል። እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብሏልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሠዊያውን ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና፣ ስለዚህም ነገድ ሙሴ ምንም እንኳ ስለ ክህነት አልተናገረም፣ በማያልፍም ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና፣ ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። እነርሱም ያለ መሐላ ካህናት ሆኗልና፣ እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና፣ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና፣ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና። ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። እግዚአብሔር ስሙ የተባረከ ይሁን። ይህንን ክፍል እንዲህ የሚል ርዕስ ልንሰጠው እንችላለን። ኢየሱስ ክርስቶስ የድህነታችን ዋስትና ነው። ይህ ጉባኤ እንግዲህ የመሠረታዊ ትምህርት የሚማር ጉባኤ ነው። መሠረታዊ ትምህርት ኋላም ወደፊትም እስከ መጨረሻም እንግዲህ ሲጀመርም በመሃልም በፍጻሜም የምንማረው ራሱን ጌታችን ኢየሱስ ክርስቶስን ነው። ጌታ ኢየሱስን በማወቅ ዕለት ዕለት ለማደግ ነው ወደ ቤተ ክርስቲያን የምንመጣው። ምክንያቱም እውነት፣ መንገድ፣ ሕይወት ጌታ ኢየሱስ ስለሆነ ይሄንን ማወቃችን ትክክለኛን ከእግዚአብሔር ጋር የታረቅነው በልጁ በጌታ በኢየሱስ ክርስቶስ ስለሆነ የተጠራነው በእርሱ ነው። እግዚአብሔር ሰውን የሚገናኘው በልጁ በኩል ነው። እግዚአብሔርን እንኳ ያነጋገርነው አሁን በጸሎት በልጁ በጌታችን በኢየሱስ ክርስቶስ በኩል ነው። ለምን? ጌታችን ኢየሱስ ክርስቶስ መተማመኛችን ነው፣ ወደ እግዚአብሔር የምንቀርብበት የጽድቅ ስሜት የሚሰማን ስለ እግዚአብሔር ጸጋ ስንናገር
የእምነት ድፍረት ያገኘነው ከዚህ የተነሳ ነው። ስለዚህ እንደገና ዛሬ እግዚአብሔር መንፈስ ቅዱስ ጌታችን ኢየሱስ ክርስቶስን እንደሚያብራራልን ተስፋ እናደርጋለን፣ ደግሞም ያድርግልን። ስለ ጌታ ስለ ኢየሱስ ክርስቶስ መነጋገር ከየትኛውም ርዕሰ ጉዳይ በላይ ነው። ጌታ ኢየሱስን ካወቅን ሁሉን ነገር አውቀናል። ጌታ ኢየሱስን ካጣነው ደግሞ ሁሉን ነገር አጥተናል ማለት ነው። እግዚአብሔር ልጁን ስለገለጠልን፣ ልጁን ስላበራልን፣ ወደ ልጁ ስለጠራን፣ በልጁም ደግሞ ወደ ራሱ ስላቀረበን እጅግ አድርገን እናመሰግነዋለን። ስለዚህ ጌታችን ኢየሱስ ክርስቶስ የድህነታችን ዋስትና ነው። እስቲ እንበለው ይሄንን፣ ጌታችን ኢየሱስ ክርስቶስ የድህነታችን ዋስትና ነው። እግዚአብሔር ስሙ የተባረከ ይሁን። በቤተ ክርስቲያን ውስጥ የምንቆየው ወደፊትም ኢየሱስ ዋስትናችን ስለሆነ ነው። ላለፈውም፣ ለአሁኑም፣ ለወደፊቱም ተስፋችን፣ መተማመኛችን እርሱ ጌታችን ኢየሱስ ክርስቶስ ነው። የአንድ ክርስቲያን እድገትና ፍሬያማነት ክርስቶስን በተረዳበት መጠን ነው፣ ኢየሱስን ባወቅንበት መጠን ነው ማለት ነው። ስለ መዳንም የምንነጋገረው ስለ ኢየሱስ ማለት ነው። ስለ ኢየሱስ ያለን እውቀት ነው። ኢየሱስን የሚያውቁ ሰዎች ቸርና ምንድነው ልባቸው ቅንና ርኅሩህ ነው። ምክንያቱም ይሄ ባህሪ ከክርስቶስ ስለሚገኝ ቤተ ክርስቲያን በዘመናት ውስጥ የምትታወቀው በርኅራኄ በፍቅር ያንን የክርስቶስን ሕይወት ስለምታንጸባርቅ ወደ ክርስቶስ በቀረብን ቁጥር የእግዚአብሔር ባህሪ የተጋባብን በእግዚአብሔር ባህሪ ያደግን ፍሬያማ የሆንን እንቀጥላለን። ካሁን በኋላ የምናገኘው የተለየ ትልቅ ነገር የለም። ትልቁን ክርስቶስ ኢየሱስን ስላገኘ ነው በቤተ ክርስቲያን ውስጥ ማለት ነው። ያንን ለመጠበቅ ነው ትምህርት የምንማረው። የበለጠ አብሮታችን እንዲጨምር፣ እድገታችን እንዲጨምር፣ ፍሬያማ እንድንሆን። ከክርስቶስ የሚበልጥ አንዳች ስጦታ የለውም እግዚአብሔር ካሁን በኋላ የሚሰጠን። ለምን? ሁሉን ከክርስቶስ ጋር ሰጥቶናል የእግዚአብሔር ቃል እንደሚለው። ስለዚህ አሁን በዕብራውያን መጽሐፍ መንፈስ ይህንን ክፍል ለማየት እንሞክራለን። እንግዲህ ይሄ መልእክት ለማን ተጻፈ ካልን የዕብራውያን መልእክት ለአይሁድ ክርስቲያኖች ነው የተጻፈው። መጽሐፉን ስናይ አይሁድ ክርስቲያኖች ማለት እንግዲህ አስቀድሞ እግዚአብሔር ከዓለም ሕዝብ ጋር ግንኙነት የጀመረው አብርሃም ከሚባል ሰው ጋር ነው። ይህንን ሁላችሁ ታውቃላችሁ ብዬ አስባለሁ። አብርሃም፣ ይስሐቅ፣ ያዕቆብ 12ቱ የያዕቆብ ልጆች ኋላም እስራኤል የተባለው ሕዝብ እግዚአብሔር ከዚህ ሕዝብ ጋር ቃል ኪዳን አደረገ። በቃል ኪዳኑ መሰረት በሕግ ሕዝቡን ሲጠብቅ ኑሯል። ጌታችን ኢየሱስ ክርስቶስም ከዚህ ሕዝብ ነው የተወለደው። እንግዲህ ቀዳሚ ክርስቲያኖችም እነሱ ነበሩ። ኢየሱስ በይሁዳ፣ በኢየሩሳሌም፣ በሰማርያና በገሊላ በሚሰብክበት ሰዓት ይመላለስ የነበረው በእስራኤል መካከል ነው፣ ወይ ደግሞ በአይሁድ መካከል። እስራኤል፣ ዕብራውያን፣ አይሁድ፣ ያዕቆብ ተብሎ ይታወቃሉ በእነዚህ ስም እና አይሁድ ክርስቲያን ብቻ ሳይሆን ኢየሱስን አምነው ወደ ኋላ እያፈገፈጉ ለነበሩ ማለት ነው። አይሁድ ናቸው፣ ክርስቲያን ናቸው። ሶስተኛው የነሱ ገጸ ባህሪ ያመኑትን ክርስቶስን ትተው ወደ ኋላ በመመለስ ላይ ነበሩ። ይሄንን ለመቀልበስ የተጻፈ መጽሐፍ ነው። እንግዲህ ምክንያቱ ምንድን ነው? ለምን ይሄ መጽሐፍ ተጻፈ? ለምንስ ወደ ኋላ ለመመለስ ተነሱ ካልን መላውን መጽሐፍ ስናነብ እጅግ ብዙ ነገር እንረዳለን። እንደሚታወቀው እንግዲህ ጥቂቶች ክርስቶስን ተከትለዋል። ከጥቂቶቹ መካከል ሐዋርያት ቀዳሚያን ሲሆኑ ልክ እንደ ሐዋርያቱ ወንጌል በኢየሩሳሌም ሲሰበክ ደግሞም በይሁዳ ግዛት ሁሉ ሲሰበክ ቤተ እስራኤላውያን መጀመሪያ ጌታ ኢየሱስን አምነውታል። በማመናቸው ብዙ ስደት ተቀብሏል፣ ከሕዝብ ተገልሏል። ሆኖም ከጊዜ በኋላ ግን ዋጋ የከፈሉለትን የኖሩለትን እምነትና በክርስቶስ ያገኙትን አርነት እየጣሉ ወደ ኋላ የመመለስ ስራ ውስጥ ወይ ደግሞ ተግባር ውስጥ ስለነበሩ ነው ይሄ መጽሐፍ የተጻፈው። አንዳንዶች ይሄ ምንድነው ምክንያቱ ብለው ምርመራ ሲደረግ በጥንት ዘመን እንግዲህ ያኔ በተለይ ክርስትና መጀመሪያ ሲሰበክ እስራኤላውያን በከፍተኛ ሁኔታ ነፃነታቸውን ይፈልጉ ስለነበር
ከትልቁ ከሮም መንግስት ጋር ብዙ ጊዜ ግጭት ውስጥ ይገቡ ነበር። እንግዲህ የመጀመሪያዋ ቤተክርስቲያን አይሁድ ብቻ ሳትሆን እንዲሁ ደግሞ ከአሕዛብ አምነው ወደ ቤተክርስቲያን የተቀላቀሉ ስለነበሩ ከአሕዛብም የመለየት አሕዛብን የመጥላትና አሕዛብን የመናቅ ነገሮች ይታያል ተብሎ ይታሰባል። አንዳንድ በጊዜው የነበረውን ነገር ስናጠና እና ሰዎቹ እንዲህና ከዚህም በላይ ነው ብዙ ማለት እንችላለን። ያው ዕብራውያን እየተጠና ስለሆነ ብዙዎቻችሁ እንደምትሳተፉ አስባለሁ። ምንድነው መጽሐፉ የሚለው? እንግዲህ ኢየሱስ ክርስቶስ የድህነታችን ዋስትና ነው ካልን ጸሐፊው ምንድነው በዋናነት ማለት የሚፈልገው ካልን ኢየሱስ ፍጹምና ሙሉ ነው። የእግዚአብሔርን ጸጋ ወደ ሰው ለማምጣት የእግዚአብሔር ጸጋ ወደ ሰው ልጅ የፈሰሰው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ በኩል ነው። እርግጠኞች ነን በዚህ። እግዚአብሔር ጸጋውን ያፈሰሰው ወደ ዓለም በማን በኩል ነው? በጌታችን በኢየሱስ ክርስቶስ በኩል ነው። ይሄ ምንም ጥርጥር የለውም። ስለዚህ ኢየሱስ ለዚህ ፍጹምና ሙሉ ነው፣ ተወዳዳሪ የለውም። የእግዚአብሔርን ጸጋ ወደ ሰው ልጆች በማምጣት ድህነትን በማምጣት ሕይወትን በማምጣት የምንጠብቀው ሌላ የሕይወት መንገድ የለም ማለት ነው። የምንጠብቀው ሌላ ነቢይ የለም። የምንጠብቀው ሌላ ትልቅ ሰው የለም። ከእግዚአብሔር የሆነውን ሁሉ በማን በኩል ተቀብለናል? በክርስቶስ ኢየሱስ በኩል። ኢየሱስ ደግሞ ለዚህ ብቁና ሙሉ ነው ይላል። ምንም እንከን የለውም፣ ተወዳዳሪም የለውም። እግዚአብሔር ይህን በማድረጉ ምን አለው? ረክቷል። በቃ ሙሉ ነው። አሁን እንደዛ ይሰማችኋል እናንተ? በክርስቶስ ከተቀበልነው ጸጋ በላይ ሌላ ወደኛ የሚያመጣ አለ? ከቶኑ የለም። ኢየሱስ የእግዚአብሔርን ጸጋ ወደዚህ በማምጣት እሱ ሙሉ ነው። ይሄ ብቻ አይደለም፣ ኢየሱስ የመገለጦች ሁሉ መደምደሚያ ነው ብሎ ነው የሚጀምረው። መጽሐፉ ራሱ ይጀምር በምዕራፍ 1 ላይ እንዲህ ብሎ ይጀምራል። እግዚአብሔር ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እግዚአብሔር ከዚህ በፊት ይናገር ነበር፣ ከአባቶቻችን ጋር ይገናኝ ነበር። ነገር ግን በመጨረሻ ሁሉም ወራሽ ባደረገው በልጁ ምን አደረገ? ተናገረን ማለት ነው። ስለዚህ ከዚህ በኋላ የሚመጣ መገለጥ ይኖራል። ኢየሱስ መደምደሚያ ነው ማለት ነው። ከዚህ በፊት ብዙ የእግዚአብሔር ሐሳብ በነቢያት በኩል መጥቷል፣ ይመጣም ነበር። እግዚአብሔር ሕዝቡን ያነጋግር ነበር። እግዚአብሔር ከሕዝቡ ጋር ሐሳብ ይለዋወጥ ነበር። ሕዝቡን ይመክር ነበር፣ ሕዝቡን ይባርክ ነበር፣ ሕዝቡን ይጎበኝ ነበር። በጌታ በኢየሱስ ክርስቶስ ግን ያደረገው ፍጹምና ሙሉ መደምደሚያ ነው። እስከ ዛሬ ከተናገረው በላይ ነው የተናገረው። ካሁን በኋላ የሚናገረው አዲስ ነገርም የለውም እግዚአብሔር ማለት ነው። በማን ስለተናገረ? በጌታችን በኢየሱስ ክርስቶስ ስለተናገረ። ይህንን የሚለው እንግዲህ ጸሐፊው አይሁድ ሕግ ያላቸው በሕግ ስር የኖሩ ነቢያት የነበራቸው መቅደስ ያላቸው የመስዋዕት ስርዓት ያላቸው ከአሕዛብ የተሻሉ የተለዩ ሕዝቦች ናቸው። ግን በመስቀል ላይ ስለሞተው ስለ ናዝሬቱ ኢየሱስ ሲያስቡ አንዳንድ ጉድለት ይሰማቸዋል። ይህንን ለማረቅና ይህንን ለማቅናት ኢየሱስ ከመላእክት ይበልጣል ብሎ ነው የሚጀምረው። ከመላእክት ይበልጣል። ኢየሱስ ከኢያሱ ይበልጣል። ኢየሱስ ከሙሴ ይበልጣል ያለ እያስረገጠ ይሄዳል። በማስረጃ ማለት ነው። ኢየሱስ ምንም እንከን የለውም፣ ፍጹምና ሙሉ ነው። እግዚአብሔር ከዚህ በፊት ከተናገረው በላይ በልጁ ተናግሯል። ጸጋው በልጁ በኩል መጥቷል። እግዚአብሔር የመጨረሻውን ቃል በልጁ በኩል ተናግሯል። ሁሉ ነገር ጋር ደርሰናል። እግዚአብሔር ሲናገር የነበረውን ሁሉ በክርስቶስ አግኝተናል ይላል። በክርስቶስ እንዲረኩ ነው ማለት ነው። በክርስቶስ ላይ እንዲረጋጉ። ይሄ ለእኛም በጣም ጠቃሚ ነው። በዓለም ካሉ ሕዝቦች የእኛ ትምህርት በተለይ በኢትዮጵያ ክርስትና ውስጥ ይሁዲነት ተጽዕኖ ስላለው በጣም አስፈላጊ እንደዚህ ያሉ ነገሮች የእኛን ሰንኮፍ ይነቅላሉ። የእኛን አገር ችግር መፍታት ይችላል ይሄ የዕብራውያን መልእክት። ምክንያቱም ሰዎች በክርስቶስ ኢየሱስ እግዚአብሔር ያደረገውን የማዳን ስራ አቅሎ ያዩታል።
ሌላ መተማመኛ ብዙ ጊዜ ሰዎች ሲፈልጉ እናያለን። እግዚአብሔር በክርስቶስ ያላደረገው ነገር ግን የለም ከአሁን በኋላ የሚያደርገው። መነሻ ላይ እንዳልኳችሁ እግዚአብሔር ፊት ለመቅረብ፣ ከእግዚአብሔር ጋር ለመነጋገር፣ ከእግዚአብሔር ጋር ለመታረቅ፣ የእግዚአብሔርን ጸጋ ለማግኘት እግዚአብሔር ክርስቶስን ሰጥቶናል ማለት ነው። አሁን የተከፈተ በር አለ በፊታችን ከእግዚአብሔር ጋር የምንገናኝበት፣ ምንወጣ ምንገባበት እና የኃጢአት ሸክም እንኳ ቢኖረን ክርስቶስ ላይ ጥለነዋል ማለት ነው። ላለፈውም ለዛሬውም ለሚመጣውም ክርስቶስ የድህነታችን ዋስትና ነው። ምንም ጥያቄ ውስጥ አይገባም። ለዚህ ነው በስሙ እንጸልያለን፣ በስሙ ወደ አብ እንቀርባለን፣ በስሙ የእግዚአብሔርን መንግሥት ተስፋ እናደርጋለን፣ በስሙ ሁሉን ነገር እናደርጋለን። እርሱ ሙሉና ፍጹም ስለሆነ እና ይሄ ከመጽሐፉ ጋር ተያይዞ ያለ አንዳንድ ሐሳብ ነው። አሁን ወደ አነበብነው እንሂድና አንድ ነገር ላይ እናተኩራለን። የኢየሱስ ክህነት ከሌሎች ከሌዊ ነገድ ከተገኙ ካህናት ይበልጣል የሚል ነው። እዛ ላይ ነው የምናተኩረው። ክርስቶስ በላጭ ነው፣ ሙሉ ነው፣ ፍጹም ነው፣ ተወዳዳሪ የለውም ማለት ነው። ጉድለት ላለብን፣ ድካም ላለብን፣ ኃጢአት ላለብን፣ ግራ መጋባት ላለብን፣ የትኛውም ችግር ላለብን ጌታችን ኢየሱስ ክርስቶስ ዋስትና ነው። ጌታችን ኢየሱስ ክርስቶስ መድኃኒት ነው። ጌታችን ኢየሱስ ክርስቶስ አስተማማኝ ነው ማለት ነው። እርሱ ላይ እንቆማለን። እንደገና እርሱን እንታመነዋለን። እንደገና ስሙን እንጠራለን። እንደገና ስሙን እንናገራለን። ለምን? በሰውና በእግዚአብሔር መካከል ስለቆመ ማለት ነው። አስተማማኝ ዋስትናችን ነው። እንዲህ ብሎ ይጀምራል። እንግዲህ ይላል ሕዝቡ በሌዊ ክህነት የተመሰረተ ሕግ ተቀብሏልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል ይላል። እንዲህ ነው እንግዲህ ቅድም እንዳነሳሁት እግዚአብሔር ከእስራኤል ነገድ መካከል ሶስተኛ ሰው ነው። ሌዊ ማለት ከ12ቱ ከያዕቆብ ልጆች መካከል ሌዊ ሶስተኛው ነው። ከዚህ ቤተሰብ ጋር እግዚአብሔር የክህነትን አገልግሎት አቁሟል። ይሄ የሆነው ከግብፅ ሕዝቡን መርቶ የወጣውን ሙሴን አስታውሱ። ሙሴ ከሌዊ ወገን ነው። ሙሴ በመላእክት ሥርዓት በእግዚአብሔር ፊት ቆሞ ስለ ሕዝቡ ኪዳን ከእግዚአብሔር ጋር ተግባብቷል። ፊት ለፊቱ ነው፣ እንደ ቱርጁማኑ ነው። እግዚአብሔር ለእሱ ይናገራል፣ እሱ ለሕዝቡ እየተናገረ። ለመጀመሪያ ጊዜ ከዚህ ነገድ የሙሴ ወንድም የሆነው ሌዊ ማነው? አሮን ካህን ሆኖ ተሾመ። ይሄ ለረጅም ዘመን በእስራኤል ውስጥ መንፈሳዊ ሥራ የሚሰራበት መንገድ ማለት ነው። ለምንድን ነው ካህን ያስፈለገው ካልን የሰው ልጅ ኃጢአተኛ ስለሆነ በደለኛ ስለሆነ ሁል ጊዜም ስለ እርሱ በእግዚአብሔር ፊት የሚቆም ያስፈልገው ነበር። ምንም እንኳ ሕሊና ባያነጻም እግዚአብሔር የክህነትን ስርዓት በእስራኤል ስርዓት ውስጥ አቆመ። በመቅደስ ውስጥ መቅደስ አቆመ። የመስዋዕት ስርዓት ቆመ። እግዚአብሔርና ሕዝቡ በእነዚህ ካህናት አማካይነት ይገናኙ ነበር። ሆኖም ግን እግዚአብሔር በዚህ ክህነት አልተደሰተም። ይህ ክህነት ፍጹም አይደለም፣ ሙሉ አይደለም። ሰውንና እግዚአብሔርን አላስታረቀም። ብዙ እንከን አለበት። አሁን እንከኑን ነው የሚናገረው። ስለዚህ ከሌዊ ቤት የነበረውን ክህነት እግዚአብሔር አቆመና አዲስ ካህን ሾመ። እግዚአብሔር አዲስ ካህን አዘጋጀ ማለት ነው። ይሄ ካህን የተሾመው ይላል በሌዊ ክህነት የተመሰረተው ሕግ ፍጹም ሆኖ ስላልተገኘ ነው። ሕጉን የተቀበለው ሙሴ ነው። ሕጉን የሚያገለግሉት ሌዋውያን ናቸው። ክህነቱ ሲሻር አብሮ ምኑ ይሻራል? ሕጉም ጭምር ማለት ነው። ክህነቱ ምን ላይ ስለቆመ? ሕጉ ላይ ስለቆመ። ልክ እንደ ስርዓተ መንግስት አስቡት። አንድ መንግስት ካለ በአንድ ሀገር ሕገ መንግስት ይኖረዋል። ያ መንግስት ሲሻር አብሮ ምን ይሆናል? ሕገ መንግስቱም አብሮ ይሻራል። ሌላ ሕግ ደግሞ ይገባል። ልክ እንዲሁ እግዚአብሔር የክህነቱን አገልግሎት ሻረው። የሌዊ ቤት አገልግሎት እግዚአብሔርን አላረካውም። ሰውና እግዚአብሔርም ሊታረቅበት አልቻለም። ከሌዊ ቤት የሆነ ሳይሆን ከሌላ ቦታ እግዚአብሔር ክህነትን አመጣ። ክህነትን ብቻ አይደለም፣ ሕጉንም ጭምር ምን አደረገው? አስወጣው። የክህነቱ ምንድን ነው? የመንጻት ስርዓት፣ የመስዋዕት ስርዓት፣ የካህናት ስርዓት፣ የመንፈሳዊ አገልግሎት የሚደረግባቸውን ሁሉ እግዚአብሔር ምን አደረገ? አይሆንም አለና አስወጣ ማለት ነው። ምክንያቱም እግዚአብሔር
በሰውና በእርሱ መካከል በሕግ በኩል ሳይሆን በእምነት የሚገኝ ጽድቅ ማቆም ፈልጓል። ያ ጽድቅ ደግሞ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ የማንን ጽድቅ ነው የተቀበለው? እኛ በሏ የእግዚአብሔር ጽድቅ ነው የተቀበለው። የምንመካበት አንዳች ነገር የለንም። ፍጹማንም የሆነው የእግዚአብሔርን ፍጹም ሕግ ስለተቀበልን ጽድቅ ስለተቀበልን ነው። የእግዚአብሔር ጽድቅ ፍጹም ነው፣ ሙሉ ነው። በዛ በእግዚአብሔር ጽድቅ ነው የእግዚአብሔር ልጆች የተደረግ ነው። ከእግዚአብሔር መንፈስ የተወለድ ነው። በዚህ በእግዚአብሔር ጽድቅ ነው እግዚአብሔር የተቀበለን። ቤተ ክርስቲያንም የሰውን ጽድቅ አይደለም የምትሰብከው፣ የእግዚአብሔርን ጽድቅ ነው የምትሰብከው። ወንጌል ራሱ የእግዚአብሔር ጽድቅ ነው ማለት ነው። የእግዚአብሔርን ጽድቅ ተቀበሉ ተብሎ ነው የሚሰበከው። ያ የእግዚአብሔር ጽድቅ በናዝሬቱ ጌታ በኢየሱስ ክርስቶስ ሞትና ትንሣኤ ላይ የቆመ ነው። እግዚአብሔር ለወጠው ማለት ነው። ይሄን ክህነቱን ለወጠው፣ ሕጉም አብሮ ተለወጠ። ስለዚህ እንደ አሮን ሳይሆን ሌላ ካህን ያስፈልግ ነበር። ለምን አለ? እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል አለና ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነው። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሠዊያን ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና፣ ስለዚህም ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም። ሙሴ የተናገረው ሙሴ ያገለገለው ካህን የሚሆኑት ከሌዊ ወገን የሆኑ ናቸው። ሌዊ ሦስተኛ የያዕቆብ ልጅ ነው። አሁን ግን አዲሱ ሊቀ ካህናት ወይ ደግሞ ካህኑ አራተኛ ልጅ ከሆነው ከይሁዳ ቤት ነው የሚወጣው። ስለዚህ ሙሴ አልተናገረም። ለምን? ሙሴ የሚያውቀው የሌዊን ክህነት ነው። ያኛውን ሕግ ነው የሚያውቀው። እግዚአብሔር ሌላ ካህን እንደሚያስፈልግ ወሰነ። ከሰው ጋር ለመታረቅ ሰውን ለማዳን የሌዊ ክህነት ምንም ፋይዳ አልሰጠም። ስለዚህ እግዚአብሔር ምን አደረገ? በማያልፍ ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ እጅግ አብልጦ የሚገለጥ ነው ይላል። እግዚአብሔር ምን አደረገ? የሌዊ ክህነት ወይም ሕጉ ሜዳዊ ስርዓት ነው፣ የሰው ስርዓት ነው ራሱ ማለት ነው። ድርጊቱ ክንዋኔውን በአይን የሚታይ ነገር ነው። እግዚአብሔር አዲሱን ካህን አዲሱን ስርዓት በማያልፍ የሕይወት ኃይል ላይ መሰረተው። ያ የማያልፍ የሕይወት ኃይል እርሱ ጌታችን ኢየሱስ ክርስቶስ ነው። በእርሱ ላይ መሰረተው ማለት ነው። እነዛ ሟቾች ናቸው። አንዱ ሲሞት አንዱ ይተካል። ደግሞ ሜዳዊ ስርዓት ነው ያላቸው። እግዚአብሔር ከውስጡ ፍጹም ንጽሕና ያለውን ፍጹም ሕይወት ያለውን ዘላለማዊውን ፈለገ። ማን ሊሆን ይችላል ይሄ ወገኖች? አብርሃም ሊሆን ይችላል? ይሄንን ሊሆን አይችልም። ሙሴ ሊሆን ይችላል? አይችልም። ከሰው ወገን ማንም ሊሆን አይችልም። መላእክትም ሊሆኑት አይችሉም። ይሄንን የማያልፍ የሕይወት ኃይል ያለው የእግዚአብሔር ልጅ ነው። በንጽሕናው በጽድቁ ያለ ኃጢአት በእግዚአብሔር ፊት የተመላለሰ በሥጋ ኃጢአት እኮ አልተገኘበትም። እሱ ፍጹም ንጹሕ ነው። እነዛ ሟቾች ናቸው። እነዛ ክህነቱን የተሸከሙት ራሳቸው ደካሞች ናቸው። ልክ ነው። በክህነቱ ለረጅም ዘመን ሲያገለግሉ ነበር። ግን ደካማ የሰውን ልጅ ሕይወት ሊለውጥ የማይችል የማያድን እግዚአብሔር የሚያድን ሕይወት ያለው አዲስ ካህን ሊሾም ፈለገ። ስለዚህ ምን አደረገ? እንደ ሌዊ ያለውን አይደለም፣ ከአሮን ቤት አይደለም ያደረገው፣ እንደ መልከ ጼዴቅ ያለ ማለት ነው። እንደ መልከ ጼዴቅ ያለ ማን ነው? ራሱ የመልከ ጼዴቅ ሙሴ የሚያውቀው ክህነት ከሌዊ ወገን የሆነ በሕጉ መሰረት ነው። የእግዚአብሔር ቃል ግን ሌላ አለ፣ ሌላ ካህን አለ ይላል። ምሳሌው መልከ ጼዴቅ ነው። መልከ ጼዴቅ የሚባለው በዚሁ ምዕራፍ 7 ላይ እንዲህ ተጽፏል። የሳሌም ንጉሥ ይላል የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። አንድ መልከ ጼዴቅ የሚባል ሰው አለ ይላል። ልብ በሉ፣ ካህን ነው። ከአብርሃም ጋር ተገናኝቷል። ግን ድሮ ጥንት ማለት ነው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። አብርሃም እኮ ትልቅ ሰው ነው። ትልቁ ሰው ለመልከ ጼዴቅ ምን አወጣ? አስራት አወጣ። ስለዚህ ከአብርሃም የሚበልጥ ሰው ነው ማለት ነው። ይሄ አብርሃምን የሚያህል የለም
በእግዚአብሔር ቃል ውስጥ ስናነብ ከሰዎች ወገን። መልከጼዴቅ ግን ከአብርሃም በላይ ሆኖ ይታያል። ከአብርሃም ራሱ ምንን ተቀበለ? አስራት ተቀበለ። ልብ በሉ። የስሙም ትርጓሜ ይላል መጀመሪያ የጽድቅ ንጉሥ፣ ደግሞ ንጉሥ ነው። ይሄ ካህን ተራ ሰው አይደለም። የምን ንጉሥ? የጽድቅ ንጉሥ። ከሌዊ ቤት የተሾሙ ንጉሥ ናቸው ማለት ነገሥታት ናቸው አይደሉም። ደግሞ የጽድቅ ንጉሥ የሚል የተቀጠለ እንዲህ ተቀጽላ ስም አላቸው? አረ ፈጽሞ የላቸው። ራሱ ይለያል። አንደኛ ከአብርሃም አስራት አስወጥቷል። ይሄ የሚለይ ትልቅ ሰው ነው ማለት። ሁለተኛ የጽድቅ ንጉሥ ነው። የጽድቅ ንጉሥ ብቻ ሳይሆን የሳሌም ንጉሥ ነው። የሰላም ንጉሥ። ስሙ ራሱ በጣም የተዋበ ነው። ይሄ የሚያምር ስም ያለው ማለት ነው። የተለየ አባትና እናት የለውም ይላል። የትውልድም ቁጥር የሉትም። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ይሄ ለዘላለም የሚኖር ነው። ከሌዊ ወገን የተሾሙ ካህናት ሟቾች ናቸው፣ ደካሞች ናቸው። በሕጉ ስርዓት ነው የሚሄዱት። ይሄ ንጉሥ ነው፣ የጽድቅ ንጉሥ ነው፣ የሰላም ንጉሥ ነው። ለዘመኑም ጥንት ፍጻሜ የለውም። የሆነ መለኮት እየለበሰ አልሄደም። የተለየ ካህን ነው ይሄ። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ደግሞ ክህነቱ እንዴት ነው? ጊዜያዊ ነው? ሳምንታዊ? የዓመት ነው? ዘላለማዊ ነው። ስለዚህ እግዚአብሔር እንዲህ ያለ ካህን ማስነሳት ፈለገ። አስተማማኝ ካህን፣ ሌሎችን መሸከም የሚችል በማያልፍ የሕይወት ኃይል የሚሰራ ማለት ነው። ስለኛ ካህን ነው እየተናገርን ያለ ነው። ልብ በሉ። ስለኛ አዳኝ ባህሪ እና አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና ይላል። አዲሱ ካህን እንደ ሌዊ ክህነት አይደለም። ክህነቱ እንደ መልከጼዴቅ ነው። እዚህ ጋር እንዳነበብ ነው። ለምን? ሕጉ ምንም ፍጹም አላደረገምና። ሕጉ ከ1500 ዓመት በላይ ስራ ላይ ውሏል። ግን አንድንም ሰው ፍጹም አላደረገም። በየዕለቱ በየመባቻው በየዓመቱ የስርየት የበደል የስለት እየተባለ መስዋዕት ይቀርባል። ሕዝቡ ሁሉ ወደ መቅደሱ እየመጣ ግን ሰዎች ፍጹማን መሆን ችሏል? አልቻሉም። ማን ነው እዚህ ውስጥ በዚህ ክህነት ውስጥ እየሰራ ያለው እያገለገለ ያለው? ከሌዊ ወገን ይሆኑ ደካሞቹ። እግዚአብሔር አገልጋዩን መቀየር ፈለገ። ልብ የሚያደርስ አገልጋይ። ሕጉ ማንንም ፍጹም ስላላደረገ ማለት ነው። ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ምን ተደርጋለች? ተሽራለች። እግዚአብሔር ምን አደረገ? ካህኑን ሲሽረው አብሮ ምን አደረገ? ስርዓቱንም አብሮ ሻረው። ይሰራል እንዲህ። አሁን እኛ ሌዋውያን ነን። የመገረዝ የመስዋዕት የመንጻት እንደዚህ ያለ ነገር ይመለከተናል። ለዚህ ነው በነገራችን ላይ በሐዋርያት ሥራ ምዕራፍ 15 ላይ ወንጌል እየተሰበከ እየሰፋ ሲሄድ አንዳንዶች ተነስተው ከዛ ቀደም ብሎ ከምዕራፍ 13 14 ላይ እንደምናየው ወደ አንጾኪያ ወርደው ልትገረዙ ይገባል፣ የሙሴን ሕግ ልትጠብቁ ይገባል እያሉ ቤተክርስቲያን ውስጥ ያውኩ ነበር። ግን ሐዋርያት ተሰብስበው ይህንን በአሕዛብ ላይ ልንጭን አይገባም። ለምን? የሮሜ መልእክት እንደሚለው በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለምን ተገልጧል? ያለ ሕግ ተገልጧል። እኔና እናንተ ያመን ነው የዳንበት ቤተ ክርስቲያን የምትሰብከው ያለ ሕግ የሆነ ጽድቅ ነው ማለት ነው። ማንን በማመን የሚገኝ? ኢየሱስ ክርስቶስን በማመን የሚገኝ ጽድቅ። ሰዎች ኢየሱስን በማመን ይጸድቃሉ። በማመን ብቻ ማለት ነው። ለምን? ኢየሱስ ዋስትና ስለሆነ። የመጀመሪያው ሕጉማ ደካማ ሆኖ ተገኘ ይላል። ፍጹም አላደረገም። ጊዜ ተሰጥቶታል። ማንንም ፍጹም ሊያደርግ አልቻለም። ደግሞ ደካማ ሆኖ ነው የታየው። የማይጠቅም ሆኖ ነው የተገኘው። ስለዚህ እግዚአብሔር ምን አደረገው? ሻረው ማለት ነው። እንዲሻር አደረገው፣ እንዳይሰራ አደረገው። በማንም ላይ ጉልበት እንዳይኖረው ማለት ነው። ለዚህ ነው እኛ ከአሕዛብ ወገን የሆነው በክርስቶስ ኢየሱስ በማመን የእግዚአብሔርን ጽድቅ የተቀበለው ማለት ነው። የእግዚአብሔርን ጽድቅ ለመቀበል
በሌዊ በኩል አይደለም ከእግዚአብሔር ጋር የምንገናኘው፣ በጌታችን በኢየሱስ ክርስቶስ በኩል ነው። ኢየሱስ ለዚህ ነው በየትኛውም ስፍራ የሚሰበከው። ለደካማው፣ ብርቱ ነኝ ለሚለው፣ ለነጩ፣ ለጥቁሩ፣ ለቅርብ፣ ለሩቅ፣ ሃይማኖተኛ ለነበረ፣ ለክፉ ሰው፣ ለሽፍታው፣ የሰውን ደም ላፈሰሰ፣ ለማንኛውም ማለት ኢየሱስ የሚሰበከው ለዚህ ነው። ከእግዚአብሔር ዘንድ የሆነ ጽድቅ ስለሆነ፣ ከእግዚአብሔር ዘንድ የሆነ መድኃኒት ስለሆነ፣ ሕይወት ስለሆነ እግዚአብሔር አዲሱን ኪዳን በእርሱ ላይ መሰረተ ማለት ነው። ከሰው ጋር የሚገናኝበት እሱ የቤተ ክርስቲያን መሰረት አይደለም። ቤተ ክርስቲያን እኮ የተሸከማት እርሱ ነው፣ ክርስቶስ ነው። ለዚህ ነው እርሱ የማዕዘኖች ማዕዘን ወይ ደግሞ የማዕዘን ራስ ሆነ የተባለው ለዚህ ነው። እሱ ኮርነር ስቶን ነው ማለት ነው። ሁሉም መጥቶ እሱ ላይ ይገጠማል። ሁሉንም መሸከም ይችላል። እግዚአብሔር እሱ ምን አድርጎታል? ሊቀ ካህናት አድርጎታል። የሕይወት መገኛ አድርጎታል። ሰውና እግዚአብሔር የሚታረቅበት መንገድ ሆኗል ክርስቶስ ኢየሱስ። እግዚአብሔር ሌላ መንገድ የለውም ማለት ነው። መጀመሪያ እንዳነሳ ነው እግዚአብሔር ሁሉን ወራሽ ባደረገው በአንድ ልጁ ተናገረን ይላል። ፍጹም የሆነ መልእክት፣ ፍጹም የሆነ ድምፅ፣ ፍጹም የሆነ መገለጥ ከእግዚአብሔር ዘንድ አሁን ወደ ዓለም መጥቷል። በማን በኩል? በክርስቶስ በኩል። ሁሉ በእርሱ ሆኗል፣ ፍጹም ሆኗል። አሁን በእርሱ ፍጹም ሆነ ማለት ነው። ሕግና ነቢያት በሱ ተፈጸሙ። ስለዚህ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። እርሱም ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ስሙ የተባረከ ይሁን። አዎ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከእግዚአብሔር ዘንድ ወደኛ የመጣ ተስፋችን ነው። ልብ በሉ። እግዚአብሔር ምን አደረገ? ሰዎች ሁሉ ወደ እርሱ እንዲቀርቡ ይህንን ተስፋ ወደ ዓለም ላከ። ምን ችግር ስለነበር ነው? በእነዚህ በዕብራውያን ውስጥ ወደ መቅደሱ አንዳንዶቹ መቅደሱን ሲያዩ ይጎመዣሉ። የመቅደሱ ሁኔታ፣ መቅደስ ውስጥ የሚደረገው የመስዋዕት ስርዓት፣ ካህናቱ ልክ አሁን የኛ ሀገር በደንብ ለዚህ እንደኛ ሀገር ያለ አለ ብዬ አላስብም። ባህሉን፣ ስርዓቱን፣ ወጉን፣ አልባሳቱን አንዳንዱን ስናይ በእውነት እግዚአብሔር እዚህ ውስጥ ያለ አይመስላችሁም? በቀደማውን አሁን የጥምቀት ዕለት እንትኑ ዕጣኑ ሲደረግ ጥላው ተይዞ ህዝቡ ግር ሲል እግዚአብሔር እዛ ውስጥ ያለ ነው አይደለም። ይሄ የሰው ስርዓት ነው፣ ሜዳዊ ስርዓት ነው። ሜዳዊ ስርዓት ሰውን ሊማርክ ይችላል። እየተነጋገርን ያለነው ስለ ህይወት ነው። በማያልፍ የህይወት ኃይል ላይ የተሾመው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። በዚህ ተማርከው ወደ ኋላ እየተመለሱ ነበር አንዳንዶች። ኢየሱስ እንደው ከሙሴ የሚበልጥ ነው ብሎ አንዳንዶቹ ግር ይላቸዋል። እንደው ከኢያሱ ይበልጥ ይሆን? ከመላእክትስ እንዴት ኢየሱስ ምን አይነት ነው የሚል ጥያቄ እያነሱ ነው አንዳንዶቹ። ያስጠነቅቃቸዋል ጸሐፊው። እያረጋችሁ ያላችሁት ነገር ደግ አይደለም። በሕግ ያውቃሉ። ሕግ ያመጣ የነበረውን ፍርድ ያውቃሉ። የእግዚአብሔርን ልጅ የተቀደስንበትን ደም እንዲህ ያለውን ነገር መርገጥ አደጋ ይዞ ይመጣል እያለ ያስጠነቅቃቸዋል። ብዙዎች ግን ባላቸው ስርዓት፣ በወጉ፣ በአንዳንድ ነገር ወደኋላ እየተመለሱ ነበር። እግዚአብሔር እሱን ሽሮታል እያለ ነው። እሱ ትርጉም የለውም፣ ዋጋ የለውም። ለምን? ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል ይላል። በእውነት ከጌታችን ከኢየሱስ ክርስቶስ ውጪ ወደ እግዚአብሔር የምንቀርብበት አንድ መንገድ የለም። ኢየሱስ ብቸኛ መንገድ ነው። ኢየሱስ ብቸኛ ሕይወት ነው። ኢየሱስ ብቸኛ እውነት ነው። ማንም ሊሽረው የማይችል እውነት፣ ማንም ሊሽረው የማይችል መንገድ፣ በምንም ደግሞ ሊተካ አይችልም። ወገኖቼ ለእኛ ጣፋጩና እውነተኛው ሕይወት ጌታችን ኢየሱስ ክርስቶስ ብቻ ነው። ሁሉ አለን ማለት ነው። ሙሉ ነን ክርስቶስ ስላለን ሁሉ አለን። ከክርስቶስ ወደ ኋላ መመለስ ማለት ሁሉን ነገር ማጣት ነው። ስለዚህ አንዳንዶች ወደ ኋላ ለመመለስ ሲያስቡ በዛን ሰዓት ትክክል አላደረጋችሁም እያለ ነው መጽሐፉ። ልክ አይደለም። እንዲህ ይላል፣ እነርሱ ያለ መሐላ ካህናት ሆኗልና ይላል። እግዚአብሔር ሙሴን፣ አሮንን፣ አጠቃላይ የሌዊ ቤተሰብ የሆኑትን ካህናት ሲሾም መሐላ አላደረገም። በፍጹም አልማለም ማለት ነው። በመሐላ ያጸናው ነገር የለም።
ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ይልና እንደገና ወደ ኋላ ይመልሰናል ወደ መዝሙር 110 ቁጥር 4 እንዲሁም ስለ መልከ ጼዴቅ በኦሪት ዘፍጥረት ምዕራፍ 14 ብቻ ነው የተጻፈው። እሱን ነው እያብራራ ያለው። እግዚአብሔር አዲሱን ሊቀ ካህናት ሲሾም በመሐላ ነው። እግዚአብሔር ከማለ ደግሞ ምንድን ነው? የጸና ነው ማለት ነው። የማይለወጥ ነው። እነዛ ምንም ዋስትና የላቸውም። እግዚአብሔር አልማለላቸውም። እግዚአብሔር ግን አሁን ያንተ ክህነት እንደ ሌዊ ነው አላለውም። እንደ መልከ ጼዴቅ። እንደ መልከ ጼዴቅ ብቻ አይደለም። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ። መልከ ጼዴቅ እዚህ ጋር ቅድም ስናየው ክህነቱ እስከ መች ነው? ለዘላለም ነው። የማይለወጥ ነው። ወደሚለወጠው ክህነት ለምን ወደ ኋላ ትመለሳላችሁ ያለ ነው። መሐላ የላቸውም ሌዋውያን። ወዴት ነው ወደ ኋላ የምትመለሱ? ደግሞ ደካማ ነው። ማንንም ፍጹም አላደረገም። ለምን ወደዛ ትሄዳላችሁ እያለ ነው። በመሐላ የጸና እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው አዲሱ ሊቀ ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ኢየሱስ ለዚህኛው ኪዳን አሁን ዋስ ነው። ያኛው ኪዳን ካህኑ ሲቀየር ሕጉ አብሮ ተቀይሯል። ለዚህኛው ኪዳን ግን ኢየሱስ ዋስ ነው። እኛ ከእግዚአብሔር ጋር ለታረቅንበት መንገድ ኢየሱስ ዋስትና ነው ማለት ነው። ልብ በሉ። ሊቀ ካህናችን አይሻርም፣ ዘላለማዊ ነው። ሊቀ ካህናት አይሻርም ካልን ምንድን ነው? በሰው ልጅ ዘንድ ያለ ኃጢአት ድካም እስካለ ድረስ ሰውንና እግዚአብሔርን የሚያስታርቅ ሊቀ ካህናት ያስፈልጋል፣ ካህን ያስፈልጋል። የዚህ ዓመት ሊቀ ካህናት ታዲያ ማን ነው ወገኖቼ? ማን ነው ሊቀ ካህን? አረ ኢየሱስ በሉ። ኢየሱስ ነው። ለምን? ኢየሱስ የማይሻር ክህነት አለው፣ ዘላለማዊ ክህነት አለው። የእምነት ድፍረት ይሰማን ወገኖቼ። ወደ እግዚአብሔር የምንቀርበው በእርሱ በኩል ነው። የምንጸልየው ጸሎታችን በእግዚአብሔር ፊት ተቀባይነት የሚያገኘው በክርስቶስ በኩል ሲሆን፣ ለዛም ነው እንደዛ የምንጸልየው። የእግዚአብሔር መንግስት እንደወረስን የእግዚአብሔርን ጽድቅ እንደተቀበል የምንናገረው ለምንድን ነው? ኢየሱስ ዋስ ስለሆነበት። ብርቱ ሊቀ ካህናት አለን ማለት ነው። የማይሻር ሊቀ ካህናት፣ የማይደክም፣ የማይተኛ ደግሞ ፍጹም ሆኖ የተገኘ እሱን አሁን ካሁን በኋላ የሚና ፍጹም ሆኖ እያወዳደረ ነው። እነዛ እንደውም እግዚአብሔር አዲስ ሊቀ ካህን ወይም ክህነት ያመጣው ያኛው ደካማ ሆኖ ስለተገኘ ነው ይላል። ደካማ ሆኖ ስለተገኘ ምንም ትርጉም ስለማይሰጥ። ለዓለም ሁሉ ወንጌል እኮ የሚሰበከው ሰዎችን ይሁዲ ለማድረግ አይደለም። ሰዎችን ወደ ሕግ እኮ ለማምጣት አይደለም። ያለ ሕግ የተገለጠውን የእግዚአብሔር ጽድቅ ማለት ነው። በእምነት የሚገኘው የእግዚአብሔር ጽድቅ። እግዚአብሔር እኮ ምሕረት አደረገ ለሰው ልጅ ማለት ነው። ሰላምን አደረገ፣ ሕይወትን አደረገ። በምን ምክንያት? በልጁ በጌታችን በኢየሱስ ክርስቶስ። ኢየሱስ በእግዚአብሔር ፊት ተመላልሶ ያለ ኃጢአት ሆኖ ተገኝቷል። ፍጹም ሆኖ ተገኝቷል። ሞትን ድል አድርጓል። ኃጢአትን አሸንፏል። ሲኦልን አሸንፏል። አሁን ምንም አይዞም ማለት ነው። እግዚአብሔር ለዚህ ምን አደረገው? ለአዲሱ ኪዳን ዋስ አደረገው። ጽኑ ዋስ አላት ማለት ነው ቤተ ክርስቲያን። ቤተ ክርስቲያን ጽኑ ትምኪት አላት፣ ጽኑ ብርታት አላት። እኛ እኮ ብዙ ፈተና፣ ብዙ ድካም፣ ብዙ የህይወት ቁልቁለት ውስጥ ምንወጣ ምንገባ ሰዎች ነው ወገኖቼ። እንዲህ ያለው የእግዚአብሔር ቃል ክፍል ደግሞ ነው ብርታት ይሰጠናል፣ ኃይል ይሰጠናል። በእግዚአብሔር ላይ እንድንመካ፣ በእግዚአብሔር ላይ የበለጠ እንድንደገፍ። እግዚአብሔር ይህን ያህል የጸና ኪዳን ለኔ ያለው ማለት ነው። እንዲህ የጸና ተስፋ አለን ማለት ነው። እንዲህ ያለ ስለኛ የቆመ የእግዚአብሔር ልጅ ሊቀ ካህናት አለን ማለት ነው። አዎ ስለኛ። ኃጢአተኛ ነው እንጂ ክርስቶስ አይደለም። የኔን ኃጢአት ነው የተሸከመው ብለን ነው ወደ እግዚአብሔር የቀረብ ነው። ደግሞ ጽናቱ፣ ብርታቱ፣ ዘላለማዊነቱ፣ የማይሻር ሊቀ ካህን መሆኑ ሐዋርያው ለዚህ ነው አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል አንድ አለ፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል።
ሰዎች ወደ እግዚአብሔር እንዲደርሱ እኮ እግዚአብሔር በሩን ከፈተ። ልብ በሉ። በማን በኩል? በክርስቶስ በኩል፣ በስጋው በኩል ወደ እግዚአብሔር መግባት ቻልን። እንዲህ ነው እግዚአብሔር እኮ ውስጥ ሰውነታችንን፣ ታሪካችንን፣ ህይወታችንን ያዳነው የፈወሰው። እግዚአብሔር የተቤዠው የሰው ልጅ ወደ ራሱ የመለሰው የተበላሸውን መልክ፣ የተበላሸውን ታሪክ፣ የተበላሸውን የሰው ህይወት እግዚአብሔር እንዲህ ነው በክርስቶስ ደም ያጠበው። ጻድቅ በሆነ ደም፣ ንጹህ በሆነ ደም፣ ኃጢአት በሌለበት ዘላለማዊ ሊቀ ካህናት በሆነው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እኛ ድፍረት ያለን ሰዎች ነን ማለት ነው። እምነት ያለን፣ ተስፋ ያለን እግዚአብሔር ህይወት አድርጎልናል በልጁ በኩል። ላይሞላ ይችላል። በዚህ ዓለም ስንኖር ብዙ ፈተና፣ ብዙ ተግዳሮት ልናሳልፍ እንችላለን። አንዳንዴም እንወድቃለን በኃጢአት። ግን የሚራራ ሊቀ ካህናት አለን። እርሱም ጌታችን ኢየሱስ ክርስቶስ ነው። በእግዚአብሔር ቤት ውስጥ የሚያገለግል ሊቀ ካህናት። እርሱ በምድር አይደለም የሚያገለግለው። ቀጥሎ መጽሐፉ ያንን ነው የሚያብራራው። በሰማይ የኛ ነገር በእግዚአብሔር ዘንድ የተያዘ ነው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሚቆመው ያለው ለኪዳኑ ዋስ የሆነው የማይለወጥ ተስፋ የሆነው በላይ በቅድስት ሥላሴ በአባቱ ዘንድ ነው ያለው። የኛ ህይወት በእግዚአብሔር ነው የተያዘው ማለት ነው። መልእቃችን በሰማይ ነው ያለው። ህይወታችን ማለት ነው አይለወጥም፣ አይወሰድም፣ አይበሰብስም፣ አይሰረቅም። ቤተ ክርስቲያን እኮ ለዚህ ብርቱ የሆነችው ለዚህ እኮ ነው። የገሃነም ደጆች የማይችሏት የማይበሰብስ ህይወት ስለተቀበል ነው። የማይለወጥ ህይወት እግዚአብሔር አያችሁ ጸጋውን አስተማማኝ በሆነ በማይሻረው ልጁ በኩል ወደዚህ ያፈሰሰው። በነ ኤልያስ፣ በነ ሙሴ፣ በነ አብርሃም በኩል አይደለም። እነዚህ ተሰባሪዎች ናቸው፣ ሰዎች ናቸው። በማይሰበር የእግዚአብሔር ጸጋ ሁል ጊዜ ይፈሳል ማለት ነው፣ ሳያቋርጥ። ለምን? አያልቅማ። እንዴት ያልቃል? ጸጋው ይፈሳል፣ ምህረቱ ይፈሳል፣ ፍቅሩ ይፈሳል፣ በጎነቱ ይፈሳል ሁል ጊዜ። በማን? በክርስቶስ ወደ ቤተ ክርስቲያን። ክርስቶስ የቤተ ክርስቲያን ራስ ነው። አሁን ደግሞ ገዝፎ በምድር ይታያል አካሉ። እኛ አካሉ በምድር አለን። ህይወት ሳያቋርጥ ይፈሳል። ልብ በሉ። እንዲህ ያለ ሊቀ ካህናት አለን፣ እንዲህ ያለ ብርቱ አለን። ታዲያ ለምንድን ነው በእኛ ሀገር ሰዎች የተለያየ ነገር የሚወዱት? ለምንድን ነው መተማመኛቸውን የሚያበዙት? እውቀት ማጣት ነው። አግባብ አይደለም። እግዚአብሔር ይህንን ያበራልን። ለዚህ ነው የህይወት መታደስ ያገኘ ነው። ንስሐና የኃጢአት ስርየት በክርስቶስ ኢየሱስ በማመን አገኘን። አሁን ረፍት አግኝተናል፣ ደስታ አግኝተናል። ያላረፉ ሰዎች እንዲያርፉ እንፈልጋለን። ረፍት የሚገኘው በጌታችን በኢየሱስ ክርስቶስ በማመን ብቻ ነው። ለምን? እግዚአብሔር ሳይቆጥብ ሳይሰስት በክርስቶስ በኩል ነው ጸጋውን የሚያፈስሰው። በማንም በኩል ሊፈስ አይችልም። ለምን? የሰዎች አገልግሎት ደካማ ሆኖ ተገኝቷል። ቀዳሚው ኪዳን ህግ ደካማ ሆኖ ተገኝቷል። እግዚአብሔር ምን አድርጎ ይህን ስርዓት ሽሮታል፣ ትርጉም እንዳያገኝ አድርጎታል። የሚበልጥ ምን አድርጓል? የሚበልጥ ተስፋ ገብቷል። አሁን የላቀ ተስፋ ገብቷል። እዚህ ላይ ነው የቆምነው። እዚህ ላይ ነው እግዚአብሔር ያቆመን። እሱን ደግሞ በመሐላ አጽንቶታል ማለት ነው። ዘላለማዊ ሊቀ ካህናት ነው ብሎ አይሽሮም ማንም። እንቀጥላለን። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይላል። ለምን? አንዱ ሊቀ ካህናት ሲሞት ሌላው ይተካል። አንዱ ሲሞት አንዱ ይተካል። ልብ በሉ። የዕብራውያን መልእክት እስኪጻፍ ድረስ ከአሮን ጀምሮ እስከዚህ ድረስ 83 ሊቃነ ካህናት ተሹሟል በአይሁድ ታሪክ 83። ምክንያቱ አንዱ ሲሞት አንዱ ይተካል። ሞት ይከለክላቸዋል። ሰው ናቸው እነሱ። 84ኛው የእግዚአብሔር ልጅ ነው። በእርሱ ቦታ ማንም ሊቆም አይችልም። እርሱ ጽኑ ነው። ሌላ አዲስ ሊቀ ካህናት እንደተሾመ ሰምታችኋል። ሌላ ሰውንና እግዚአብሔርን የሚያስታርቅ በእግዚአብሔር ቃል ተጽፏል። ምን ያህል ደካሞች እንደነበር፣ ምን ያህል እንደማናስተውል ግን አያችሁ። ብዙ ነገር እንተማመናለን፣ ብዙ ነገር ላይ እንደገፋለን። እግዚአብሔር የማይሞት የማይለወጥ ሊቀ ካህናት አቁሟል። ሞት ይከለክላቸው ስለነበር አንዱ ሲሞት አንዱ እየተተካ፣ አንዱ ሲሞት አንዱ እየተተካ፣ ኢየሱስ ግን የማያልፍ የሕይወት ኃይል አለው ይላል ሊቀ ካህኑ። እነሱ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው።
ለዘላለም ይኖራል። ክህነቱም ደግሞ አይለወጥም። እገሌ ቢሞት እገሌ ይተካል አይባልም ማለት ነው። አሁን ለምን? እግዚአብሔር በዚህኛው ሊቀ ካህናት ረክቷል። ሰውንና እግዚአብሔርን በማስታረቅ ፍጹም ሆኖ ተገኝቷል። አዲስ ስርዓት አይገባም ማለት ነው። አዲስ አሰራር የለም በሰማይ። አረ እገሌ ያግዘው አይባልም። የሚያግዝም የለም። መላእክት እዚህ ሊቆሙ አይችሉም። ሪዘርቭ ተደርጓል። ይሄ ተይዟል ማለት ነው። ለምን? የማያልፍ የህይወት ኃይል ያለው የእግዚአብሔር ብቻ ነው። የእግዚአብሔር ልጅ ብቻ ነው። መለኮት ነው። ንጹህ ነው። ጻድቅ ሆኖ ተገኝቷል። ስለኛ መቆም ይችላል ማለት ነው። እኛ ኃጢአት ያደፈረሰን ታሪካችን የተበላሸ ሰዎች ነን። እግዚአብሔር ፊት የምንቆመው በክርስቶስ በኩል ነው። እግዚአብሔር በሱ ምክንያት ነው ይቅር ያለ ነውስ። አንዳንድ ጊዜ ሰዎች እንዲህ ይላሉ፣ እኔማ እግዚአብሔር ፊት መቅረብ የለብኝም ወይ? መቼም ቢሆን መቅረብ አንችልም። ተውት እሱን። መቼም ቢሆን ዝም ብለን ይሄ ዓለማዊ በዓለም የለመድነውን አንዳንድ ግብዝነት ነው ሃይማኖት የምናደርገው። ፈጽሞ እኛ ልቀርበን እግዚአብሔር ፊት የምናሳምረውም ነገር የለንም። ኢየሱስ ነው ስለኛ የቀረበው። ኢየሱስ ነው ስለኛ የሚታየው። ትላንት ብቻ እኮ አይደለም፣ ዛሬ አረነሆም ነገም ክርስቶስ ስለኛ ቆሟል። ለምን? አይሻርም እኮ እያለ ነው መጽሐፍ። ወዴት ነው የሚሻረው? አይሞትም፣ አይለወጥም። እርሱ ብዙሃንን መሸከም ይችላል። የዓለምን ሕዝብ ሁሉ የሚሸከመው እሱ ነው። እግዚአብሔር አብ አባቱ በእርሱ ምክንያት ነው ይቅር ያለን። ወገኖቼ እግዚአብሔር የተቀበለን በክርስቶስ ነው፣ እንዳትረሱት። ይሄ ጸሎታችን ነው። ይሄ ምስጋናችን ነው። ይሄ እምነታችን ነው። ይሄ አስተሳሰባችን ነው። ያለ ክርስቶስ በእግዚአብሔር ፊት መታየት አንችልም። ለዚህ እኮ ነው ማንኛውም ሰው ድሮ ሽፍታ ሆኖ ነፍሰ ገዳይ ሆኖ ሌባ ሆኖ አጭበርባሪ ሆኖ ይሄ እንዴት ክርስቲያን ሊሆን ቻለ? እንዴት ይሄ ሰላማዊ ሰው ሊሆን ቻለ ብለን ልንገረም እንችላለን። ክርስቶስ ነው ያስገረመን። ክርስቶስ ነው የለወጠው። ክርስቶስ ነው ስለ እርሱ በእግዚአብሔር ፊት የቆመው ማለት ነው። እንደው የሚያምር ታሪክ አለኝ እኔ ራሴ መቆም እችላለሁ የሚል አለ? አይ አይደለም፣ እና አቡነ ገሌ ይቆሙልኛል፣ መልአኩ ገሌ ይቆምልኛል የሚል አለ? እሱ ኑፋቄ ነው፣ በእግዚአብሔር ቃል ውስጥ የለም። ነውርም ነው ደግሞ። ኃጢአት ያሳደፈውን ባህሪያችንን ማንም ሊሸከም አይችልም ከክርስቶስ በቀር። እግዚአብሔር ያሸከመውም ሰው የለው። ደግሞም እባክህ ተሸከም፣ እንደው ክርስቶስ እንደው አቅቶታል፣ እባክህ አቡነ ገሌ ያግዘው፣ ኧረ 40 ሰው ኧረ 50 ሰው በኪዳን እንዲያስገባ አስወጣ። ይሄ የኢትዮጵያ ተረት ነው። በእኛ ሀገር እንደ ተረት የተለመደ አስተሳሰብ ማለት ነው። የእግዚአብሔር ቃል እንደዚህ አይነት ነገር አያስተምርም። ኢየሱስ አይሻርም። በክህነቱ ላይ ነቀፋ የለበትም። ሙሉ ነው። ክርስቶስ ምን ሆኖ ነው በሱ ፈንታ ሌላ ሰው የሚቆመው? ደግሞስ እንዴት ሊቆም ይችላል? ራሱ እንደዚህ አይነት ትምህርት ከየት መጥቶ ነው? ይሄ የአሕዛብ ትምህርት ነው። በነገራችን ላይ በተለይ በአረቦች ጥንት ይሄ ቅድመ እስልምና በኋላ እስልምና ውስጥም እንደዚህ አይነት ከአሕዛብ የተወረሰ በሩቅ ምስራቅ የተለመዱ ከንቱ ትምህርቶች አሉ። ኢንተርሴንሽን የሚባለው በግሪኮች በሮማዎችም አማልክቶችን እንዲህ ስትራክቸር አድርጎ ማሰብ የተለመደ ነው። ክርስትና አይደለም ይሄ። በክርስትና ውስጥ የለም። ክርስትና ራሱ ክርስቶስ ነው። ሕይወት የሆነውን የእግዚአብሔር ልጅ እናምናለን። የእግዚአብሔርን ሕይወት እንቀበላለን። በእኛ ውስጥ የሚሰራው የእግዚአብሔር ሕይወት ነው ማለት ነው። ከእግዚአብሔር ጋር በክርስቶስ እንታረቃለን። የእግዚአብሔርን ክብር እንወርሳለን። ተስፋን እንቀበላለን። ሕይወትን እንቀበላለን። መድህናችን ላይ እንቆማለን። በእርሱ እንመላለሳለን። ሰውንና እግዚአብሔርን የሚያስታርቀው ጌታችን ኢየሱስ ክርስቶስ ብቻ ነው። ለምን? የሰውን ኃጢአት ስለተሸከመ። የሰውን በደል የሰውን ኃጢአት ሊሸከም የሚችል አለ እንደ ወገኖቼ? የለም። ስለዚህ ይሄንን ያጸናልናል። ምን ይላል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። እነዛ በሕይወት የሉም። አንዱ ሲሞት አንዱ ይተካል፣ አንዱ ሲሞት አንዱ ይተካል። ጌታ ኢየሱስ እንደገና እንደነዚህ ሆኖ ሙቷል ወገኖቼ። የዚህ ሀገር ትምህርት እንደዛ ነው። እንደዛ ማለት ነው አስተሳሰቡ ራሱ። ይሄ እኮ ድፍረትም ነው። የዳንበትን ምን ማድረግ ዝቅ አድርጎ ማሰብ ማለት ነው። ክርስቶስማ ጀግና ነው። ሞትን ድል አድርጎ ተነስቷል። ኃጢአት ስለሌለበት ሞት ሊይዞ አልቻለም ይላል። ሞት እንዴት ይይዟል? እሱ ሞት እኮ ሊይዞ አልቻለም። ምን ብሎ የያዘው? ሞት የኃጢአት እኮ ደሞዝ ነው። እንዴት ለኢየሱስ ሊሆን ይችላል? አይችልም። በመስቀል ላይ የእኛን ኃጢአት ነው የተሸከመው። ስለዚህ ምን ሆነ?
ስለኛ ሞቶ መቃብር ገብቶ ደግሞ እርሱ ምን ሆነ? ጻድቅ ስለሆነ ኃጢአት ስለሌለበት ሞት ምን አደረገ? ድል አደረገውና ተነሳ። ሞት ሊይዞ አልቻለም ኃጢአት ስለሌለበት። ስለኛውንም ያለ ኃጢአት ይታያል ማለት ነው። እግዚአብሔር አብ እርሱን አይቶ ነው ምህረት ያደረገልን። ኢየሱስ ለዚህ ነው ለማንኛውም ሰው የሚሰበከው ማናፍርበት ማለት ነው። የህሊና መንጻት ያገኛል ሰው በክርስቶስ ሲያምን፣ ተስፋ ያገኛል፣ የእግዚአብሔርን መንግስት ይወርሳል፣ በጽድቅ ይኖራል፣ በጽድቅ ይመላለስ። ኃጢአትን ድል አድርጎ ማለት ነው ይመላለሳል። በማን ድል? በክርስቶስ ድል፣ በክርስቶስ ህይወት፣ በክርስቶስ ተስፋ፣ በክርስቶስ ክብር። እግዚአብሔር እንዲህ ያለ ሊቀ ካህናት አድርጎ ነው ያቆመው እርሱ በሰውና በእግዚአብሔር መካከል። እሱ ያማልደናል ማለት ነው። እንደዚህ ማለት ነው እሱ መካከለኛችን ነው ማለት ነው። እግዚአብሔር በእርሱ ነው ወደዚህ ዓለም የተናገረው፣ በልጁ በኩል ወደዚህ ዓለም የገባው፣ በልጁ በኩል የዚህን ዓለም ኃጢአት ያስወገደው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ለዚህ ነው። ኃጢአትን ሁሉ ተሸከመ፣ በደላችን ሁሉ ተሸከመ። ለእርሱ ለዚህ ነው እንሰግድለታለን፣ እናመልከዋለን፣ እንዘምርለታለን፣ እናደንቀዋለን፣ እናንጎራጉራለን፣ ስለ ስሙ ሁሉ ጊዜ እናስባለን። ከእኛ ጋር እንዲዋሃድ፣ ከልባችን እንዲኖር፣ ኢየሱስ በልባችን እንዲነግስ፣ ከነፍሳችን ጋር ፍቅሩ እንዲተሳሰር ስለ እሱ ብቻ። ለምን? እርሱ የቤተ ክርስቲያን ሙሽራ ነው፣ ሕይወት ነው፣ ተስፋዋ ነው። አሁንም ቤተ ክርስቲያን ከዚህ የተነሳ ትጠብቀዋለች። ሕይወቴ፣ ደስታዬ፣ ክብሬ ብላ። ለምን? ክብራችን በእርሱ ላይ ነው ያለው፣ ሕይወታችን በእሱ ዘንድ ነው ያለው። ሌላ እንኳን ልናይ፣ ሌላ ማየት ማለት አመንዝራነት ነው። እግዚአብሔር ከዚህ ስላዳነን እናመሰግነዋለን። በክርስቶስ ኢየሱስ አለመርካት በእውነት ታላቅ ኃጢአት ነው። እግዚአብሔር በዚህ ደስ አይሰኝም። ይህ ታላቅም ውርደት ነው። በክርስቶስ ሌላ ነገር መተካት። መዳን ማለት ይሄ ነው። ከዚህ ወዴት ትመለሳላችሁ ነው እያላችሁ ያለው። ወደ ሟች ወደ ተሻረ ሕግ ደግሞ እኮ ተሽሯል። እንደውም መቅደሱ በሕዝቡ ፊት ሆኖ ያማልላቸው ስለነበር በሰብአ ዘመን ምን አደረገ? በሮማውያን እንዲፈርስ አደረገ። እግዚአብሔር ድምጥማጡ እንዲጠፋ እንዲነቀል ከዛ ማለት ነው። አንዳንድ ነገር አሁንም እንደዛ ነው። በእኛ ሕዝብ አይምሮ ላይ እንደዛ ጥላ የሆኑ ነገሮች አሉ። እግዚአብሔር ያቅልላቸው። ለምን? ከክርስቶስ ጋር የሚፎካከሩ ክርስቶስን ዝቅ ማድረግ የሚፈልጉ ነገሮች ሁሉ በጌታችን በኢየሱስም የተናዱ ይሁኑ። ምክንያቱም የሰው ልጅ አይምሮ ነፃ የሚወጣው የዘላለም ሕይወት የሚያገኘው እረፍት የሚያገኘው በክርስቶስ ብቻ ነው። ኢየሱስ ብቻ ነው የዚህ ዓለም ተስፋ። ኢየሱስ ብቻ ነው የዚህ ዓለም ሕይወት። መተኪያ የለውም። ደግሞም ተወዳዳሪ አይደለም። ከሌሎች ጋር ደባል አስገብተን ከሌሎች ጋር አከፋፍለን ስለ ክርስቶስ የምንናገር አይደለም። ክርስቶስ ብቻ ነው ጌታ። በእውነት ክርስቶስ በላይ በሰማይ እንዲሁም በምድር ከምድርም በታች ስልጣን ሁሉ የእርሱ ነው። አያችሁ፣ በሞትና በሕይወት ላይ ስልጣን አለው እሱ። ሁሉን ይዟል ማለት ነው። ሁሉንም ተቆጣጥሯል። ለዚህ ነው ወገኖቼ ሁላችንም መተን እሱ ላይ የተደገፍነው። አሁን በቃ ሌላ ምንም የለም። ኢየሱስን በጣም እንወደዋለን፣ በጣም እንደሰትበታለን። ለምን? ሕይወታችን ነው፣ መንገዳችን ነው፣ ተስፋችን ነው። ከአባቱ ጋር አስታረቀን፣ ሰላማችን ነው። ለዓለም ሁሉ ሊሰበክ የሚገባ ተስፋ ነው። የመስቀለ ሞቱን ስናስብ፣ ቁስሉን ስናስብ፣ የተቀበለውን መከራ ስናስብ ስለ እርሱ እንኳን ሌላ ልናስገባ ስለ እሱ ራሱ ተናግረን አልጨረስንም። ስለ እሱ ቅኔ አላለቀም ገና ማለት ነው። በሰማይ ለእሱ ክብር ይቀርባል፣ ምስጋና ይቀርባል። 24ቱ ሽማግሌዎች ለእሱ ነው ምስጋና የሚያቀርቡት። ከኢየሱስ ጋር ሌላ የምናከፋፍለው ነገር የለም። መጽሐፉ ይከለክላል ብቻ ሳይሆን ኃጢአት ነው፣ ነውርም ነው። አይምሮ ያለውም ሰው ሊያስብ ይገባል። እንዴት የተሻረ ይሁን። የሌዊ ክህነት ልብ በሉ፣ የሰውን ጽድቅ ነው የሚወክለው ራሱ። ሕግ ማለት ሰዎች አንጻራዊ ሕግ ያኔ ገሌ ከገሌ ይሻላል ይባላል። መዚያው በብሉይ ኪዳን ገሌ ጻድቅ ነው ማለት አንጻራዊ ሕግ ነው የሚባለው፣ ጽድቅ ይባላል። አዲስ ኪዳን የእግዚአብሔርን ጽድቅ ነው የሚሰብከው፣ ሌላ አይደለም። በሮሜ ምዕራፍ 10 ላይ ለዚህ ነው እነሱን የሰውን ጽድቅ ሲሰብኩ ከእግዚአብሔር ጽድቅ ወደቁ ይላል። የእግዚአብሔር ጽድቅ ንጹሕ የሆነ ጽድቅ የዳንበት እሱን ነው ቤተክርስቲያን የምትሰብከው። እና ምን ያደርጋል? ሊያማልድ ዘወትር በሕይወት ይኖራልና ብለው፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የምስራች ክብር ሁሉ ለእግዚአብሔር ይሁን። በክርስቶስ ኢየሱስ ለሚመጡ ሁሉ ክርስቶስ አሁንም የተከፈተ በር ነው። በእውነት ወደ እግዚአብሔር መግቢያ መንገድ፣ ሌላ ምንም መንገድ የለም። ሙሴንም ብትጠይቁት እኔ አልችልም ነው የሚለው።
በቃ ሙሴ ምንም የሚያውቀው ነገር የለም። ሞግዚት ነው እንደውም ሕግ። እግዚአብሔር በሕይወት ፈንታ ሕይወቴው ክርስቶስ ነው። ሕይወትን የተካው ሌላ ማንም ሊሸከመን አይችልም። ቆይ አገሌ የሚባል ሰው ይሸከመናል ብንል እሱ ራሱስ ማን ይሸከመዋል? ሞት እኮ ሁሉም ላይ ነው የመጣው ወገኖቼ። ደግሞ የእግዚአብሔር ፍቅር እኮ ሊገባን ይገባል። እግዚአብሔር ለሰው ልጅ ያለውን ታላቁን ፍቅር እግዚአብሔር ካለው ከታላቅ ፍቅሩ የተነሳ ብሎ መጽሐፍ ይመሰክራል። ለሰው ልጅ ይህንን ያደረገው ከዚህ ምንም ተወዳዳሪ የለው እና ዛሬ እኔ ይህንን አልተረዳውም ነበር የሚል ሰው ካለ በክርስቶስ ኢየሱስ ያመንክ እንደሆነ ያመንሽ እንደሆነ በእግዚአብሔር ዘንድ ተቀባይነት ታገኛላችሁ። እግዚአብሔር ስለ ልጁ ይህንን ያደርጋል። ለምን? ልጁን ሾሞታል። ዘላለማዊ ሊቀ ካህናት አድርጎ ሁሉንም እንዲሸከም አድርጎ ማለት ነው። በእርሱ ሁሉንም አድኗል። ኤክሰሲቭ የሆነ ጸጋ አፍስሷል። በሱ በኩል ምንም ጉለት የለበትም፣ ነቀፋ የለበትም። እንዲህ ይላል፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ይላል። ክብር ለእግዚአብሔር ይሁን። እንደዚህ ያለ ሊቀ ካህናት ነው የሚገባን። ሌዊ አይደለም፣ ሙሴ አይደለም፣ የሰው ጽድቅ አይደለም፣ እገሊት እገሌ አይደለም። እንደዚህ ያለ ሊቀ ካህናት ነው የሚገባን። ሰው ማስተዋል ከቻለ ማለት ነው። እንደዚህ ጻድቅ የሆነ የሕይወት ኃይል ያለው የማይሻር ክህነት ያለው ዘላለማዊ ሊቀ ካህን የማይሻር የማይሞት እንዲህ ያለ ሊቀ ካህናት ይገባናል ይላል። አዎ ይገባናል፣ ይገባኛል፣ ይገባቸዋል። በሱ በኩል ነው እንጂ በሌላ በኩል እንዴት ወደ እግዚአብሔር መቅረብ እንችላለን? እግዚአብሔር የከፈተልን የሕይወት መንገድ ነው ወገኖቼ። እርሱም ይላል እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። እነዛ ምን ያደርጉ ነበር? በየጊዜው መስዋዕት ያቀርባሉ። ለምን? ፍጹም ማድረግ ስለማይችል። ዛሬ ይቀርባል፣ ደግሞ ይነሳል፣ ዛሬ ይቀርባል። በየዓመቱ በተለይ የስርየት የሚባለው በየዓመቱ የሕዝቡን ኃጢአት ለማስተሰረይ ሊቀ ካህኑ ወደ ቅድስተ ቅዱሳን ይገባል። በየዓመቱ በየመባቻው ሁል ጊዜ ማለት ነው። ደግሞ እግዚአብሔር ደስ አልተሰኘበትም፣ ብዙ ጊዜ ተናግሯል። ኢየሱስ ግን እንደዚህ አያደርግም። ለምን? ኢየሱስ አንድ ጊዜ በአባቱ ፊት በጎልጎታ በመስቀል ላይ ሲቀርብ ራሱን ነው ያቀረበው። ልብ በሉ፣ ንጹሕ የሆነው የእግዚአብሔር ልጅ ራሱን አቀረበ። ሌላም ነገር አይደለም ያቀረበው። ለምን? የእንስሳት መስዋዕት ለሰው ልጅ እንደውም አይመጥንም። የሰው ልጅ እኮ ክቡር ነው። ያ እኮ ምሳሌ ነው። ላቅ ላለው ለሰው ልጅ የእግዚአብሔር ምን መልክ ለተሸከመ መላእክትም አይመጥኑም፣ ሊሆኑ አይችሉም። እንዴት እንስሳ በእኛ ቦታ መስዋዕት ሆኖ እኛን ሊያድን ይችላል? ራሱን አንድ ጊዜ ሲያቀርብ እግዚአብሔር በእውነት ይሄንን የተትረፈረፈ ዘላለማዊ መስዋዕት አድርጎ ተቀበለው። አያስፈልግም ማለት ነው ካሁን በኋላ። ለምን? እግዚአብሔር ረካ። ሌላ ነገር አምጥተን ማስገባት ማለት ምን እንደሆነ ታውቃላችሁ? የኢየሱስ መስዋዕታዊ ሞት በቂ አይደለም ብሎ እኮ ምንድነው ከክርስትና የወጣ ትምህርት ማስተማር ማለት ነው። እግዚአብሔር ግን ልጁን ዘላለማዊ መስዋዕት አድርጎ በእርሱ በኩል ወደ እርሱ የሚመጡትን ሊቀበል የተትረፈረፈ መስዋዕት አድርጎ አንድ ጊዜ ሲቀርብ ማለት አንድ ሲቀርብ በቃ አይነሳም ማለት ነው። ለምንድነው ሌላ የሚተካለ እንዴ? ለምንድነው የሚተካው? በየሳምንቱ 12 ህብስት እስራኤልን ወክሎ ሁሌም በቅድስት ላይ እንዲህ ይቀመጣል። ካህናት እያነሱ እየበሉ በየሳምንቱ ሌላ ያስቀምጣሉ። እግዚአብሔር ግን ክርስቶስ አንድ ጊዜ ሲቀርብ በቃል በቃ ሌላ ምንም ከዚህ በኋላ መስዋዕት አያስፈልግም። ለምን? ሙሉ ነው፣ ተበቃ፣ ተመለሰ፣ መልሱ ተሟላ። እግዚአብሔር ስሙ የተባረከ ይሁን። በዚህ ላይ ነው የቆምነው ወገኖቼ። ትምህርታችን፣ ህይወታችን፣ እምነታችን ይሄ ነው። ስለኛ ዋጋ ይከፈላል። እኛ ሳንወለድ፣ እኛ ሳንፈጠር፣ እኛ ሳናውቅ ስለኛ አስቀድሞ አባት የሆነ ወንድም የሆነ ህይወት የሆነ ክርስቶስ ስለኛ አስቀድሞ ዋጋ ከፍሏል። ላለፈው ትውልድ፣ ለዛሬው ትውልድ፣ ለሚመጣውም ትውልድ እግዚአብሔር ይህንን መስዋዕት ምን አድርጎታል? በቂ ነው ብሏል። በቂ ነው። አይበቃም ወገኖቼ? እኛ እመኑ ነው የተባለው። በቃ
እዚህ ላይ ሌላ ነገር ብንጨምር ግን ከእግዚአብሔር ጋር እንጣላለን። አጠቃልላለሁ። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ብሎ ሕጉ ቅድም ስናወራ የነበረው ድካም ያላቸውን ሰዎች ሊቃነ ካህናት አድርጎ ይሾማልና እውነት ነው። ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። ሌላ ነገር ጨመረልን። ይሄኛው ሊቀ ካህናት ራሱ የእግዚአብሔር ልጅ ነው አላወቃችሁትም እንጂ ያለ ነው። እና እገሌን ከመደገፍ የእግዚአብሔር ልጅ መደገፍ አይሻልም ወገኖቼ? ጋብቷችኋል አይደል? አዎ፣ የእግዚአብሔር ልጅ ላይ ተዘልለን ይሁዳ ተዘልሎ ይቀመጣል ይላል። እግዚአብሔር ጽድቃችን በኤርምያስ ምዕራፍ 23 ላይ እግዚአብሔር ጽድቃችን ሴዴቅያስ ማለት መሲሁ ነው። መሲሁ ሲገለጥ ሁሉ ነገር የሞላ የተትረፈረፈ ስለሚሆን ይሁዳ ምን ይሆናል? ተዘልሎ ይተኛል፣ ይቀመጣል። በእውነት በክርስቶስ ላይ በእግዚአብሔር ጽድቅ ላይ ልንዘለል ይገባል። እዚህ ጋር ምንድነው ችግሩ? ወደ ኋላ ካልተመለስን የሚሉ ናቸው። ክርስቲያን የነበሩ ይሁዲዎች ክርስቶስን ከተለያየ ነገር ጋር እያወዳደሩ ማለት ነው። ላጠቃል ኢየሱስ ክርስቶስ የድህነታችን ዋስትና ነው ብለናል ወገኖቼ። ዛሬም ሰዎች ክርስቶስን ትተው ወደ ኋላ የሚመለሱ ከሆነ ታላቅ ፍርድ ይጠብቃቸዋል። ምክንያቱም ክርስቶስ ብቸኛ ከእግዚአብሔር ጋር መታረቂያ መንገድ ነው። የእግዚአብሔር ጸጋ ወደዚህ ዓለም የሚመጣው በክርስቶስ በኩል ነው። ክርስቶስ አይደገምም። ክርስቶስ አማራጭም የለውም። ይሄንን የተቀደስነበትን የኪዳኑን ደም ብንረግጥ ትልቅ ዋጋ ያስከፍለናል። መጽሐፉ ይላል ተጠንቀቁ ይላል። ግን ከዛ በላይ በእውነት በእኔ ልብ ያለው በዚህ ደስ ልንሰኝ ይገባለሁ። ዛሬ እኛ ዋስትና ያለን ሰዎች ነን። በማን? በክርስቶስ። የእግዚአብሔር ቤት ማለት ነው። እንዲህ ድሮ ሰው እኮ ከእግዚአብሔር ጋር መገናኘት እኮ አይችልም። መንገዱም እኮ አይታወቅም። አስቸጋሪ እኮ ነው። ዝግ እኮ ነው። ሰው ኃጢአተኛ ነው፣ በደለኛ ነው። ስለ ጽድቅም ማሰብ አይችልም። አይምሮም ተበላሽቷል። ሕሊና ማነጻ በአይሁድ መካከል ምን ይደረጋል? መስዋዕት ይቀርባል። የሰው እኮ መልክ እኮ ደፍርሶ ተበላሽቶ ነበር እኮ። ሰው ግራ ገብቶታል። ለዚህ እኮ ነው በፀሐይ፣ በጨረቃ፣ በባህር፣ በእንስሳ ወይ ከእንጨት ፈልጦ እንጨት አስተካክሎ ጣዖት እየሰራ አምላክ ብሎ ዝም ብሎ ማያደርገው ነገር የለም። እግዚአብሔር እኮ ይሄን ሁሉ ገለል ያደረገው እኮ ከአሕዛብ ምድር ጣዖታትን ሁሉ ሻረ እኮ። የአጋንንትን ተንኮል ሁሉ እኮ ሻረ በልጁ በክርስቶስ በኩል። የሕይወትን ብርሃን አበራልን ክርስቶስ። ለዚህ ነው የአሕዛብ ብርሃን ሆነ፣ የሰው ልጅ ሁሉ ብርሃን ሆነ። ብርሃን በጨለማ ውስጥ ላለን ለኛ የሕይወት ብርሃን ሆነልን። በጨለማ ተቀምጠላለን። ብርሃን ከበራልን በኋላ እኮ ነው አሁን ይሄ የሚለው ብርሃን በርቶልን። አዎ ብርሃኑ ጋር ደርሻለሁ፣ እግዚአብሔር ይመስገን በርቶልኛል፣ አይቻለሁ ካለ በኋላ ሌላ ብርሃን ፀሐይ ልብ በሉ ከላይ ከሰማይ ሆና ለመሬት ታበራለች፣ ለፕላኔቶች ሁሉ ታበራለች። እንዶ ሌላ ባትሪ ወጥቼ ካላሰርኩ ብንል ይሆናል እንዴ? ሌላ ኩራዝ ነው ካላስቀመጥኩ ያስኬዳል? እግዚአብሔር ከዚህ ስላዳነን እናመሰግነዋለን። ክብር ሁሉ ለእሱ ይሁን እና በዚህ እንድትደሰቱ ወገኖቼ። የኃጢአተኝነት ስሜት፣ ያለመዳን ስሜት፣ የድካም ስሜት፣ ብዙ ፈተናዎች፣ ጭንቀቶች ካለን በእውነት ሊያዝንልን ሊራራልን በሚችል የሃይማኖታችን ሐዋርያና ሊቀ ካህናት በሆነው በክርስቶስ ኢየሱስ ፊት ልናኖር ይገባል። ትተማመኑበታላችሁ? ትወዱታላችሁ? አሁን እንወደዋለን። ትምህርታችንም ይሄንን ነው ውጤት ማምጣት ያለበት። ኢየሱስን በጣም ልንወደው፣ ምስክሩ ልንሆን፣ ደግሞ ምስክሩ ልንሆነው ይገባል። ልንወደው፣ ልንጣበቅ ከእርሱ ጋር እግዚአብሔር በክርስቶስ በኩል ስላደረገልን እስቲ ተነስተና አመስግነነው እንጸልያለን።